ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ ቀዳሚና የመጀመሪያ ዜና የሚሆነው አክሽይ ኩማር የሚሰራበት የኤሊያን ይዘት ያለው ፊልም ፕሪ-ፕሮዳክሽን ስራውን በአሁኑ ሰዓት ላይ አጠናቋል ተብሏል። አሁን ላይ እንደተባለ ከሆነ የፊልሙ ቀረጻ ሙሉ ለሙሉ ከኦገስት 23 ጀምሮ አንድ ብሎ ይጀምራል ተብሏል። በዚህ ዓመት ሜይ ወር ላይ አንድ መረጃ ወጥቶ ነበር። አክሽይ ኩማር ከታዋቂ ፕሮዲውሰርና ዳይሬክተር ከሆነው ከቪፑል ላልሻ ጋር አንድ ኤሊያን ትሬለር ይዘት ያለው ፊልም እንደሚተውና እንደሚሰራ ተነግሮ ነበር። የዛ ፊልም ርዕስም ደግሞ ሰሙክ ይሆናል ተብሎ ነበር። በእርግጥ ሰሙክ የተሰኘውን ፊልም ቪፑል ላልሻ ፕሮዲውስ የሚያደርገው ሲሆን ከኒሽ ፈርማ ደግሞ ፊልሙን ዳይሬክት ያደርገዋል ተብሏል። የፊልሙን ቀረጻ ከኦገስት 23 ጀምሮ እንግሊዝ ውስጥ የሚጀመር ሲሆን ለንደን ውስጥ ደግሞ የፊልሙ 90% ያህል ቀረጻ የሚደረግለት ሲሆን የቀረው 10% ሙምባይ ውስጥ ቀረጻ ይደረግለታል ተብሏል። ለንደን ውስጥ ያለውን ፓርት ያለማቋረጥ ኮንቲኒስሊ ፊልሙ ቀረጻ የሚደረግ ሲሆን ይህም ማለት ደግሞ ፊልም ሜከሮቹ ይህን ፊልም ቶሎ ሰርተው ማጠናቀቅ እንደፈለጉ እየተነገረ ነው ያለው። አክሽይ ኩማር በአሁኑ ሰዓት ላይ አኒስ በዝሊ ዳይሬክት የሚያደርገውን ፊልም ቀረጻ እያደረገ ነው ያለው። ይህም ማለት ደግሞ የአኒስ በዝሊን ፊልም ካጠናቀቀ በኋላ አክሽይ ኩማር ፈጣን ብሎ ሰሙክ የተሰኘውን ኤሊያን ትሬለር ይዘት ያለውን ፊልም ቀረጻ ይጀምራል ማለት ነው። በጣም አሪፉ መረጃ ደግሞ በዚህ ፊልም ላይ ያለውን የኤሊያንም ሆነ የእንስሶችን ዲዛይን ወይም ክሬቸሮቹን ዲዛይን ለማድረግ የሰሙክ ፊልም ሜከሮች ኤሊያን ቨርሰስ ፕሬዴተር የተሰኘውን ፍራንቻይዝ በመስራት ስፔሻላይዝድ ያደረገውን አሊስ የተባለውን ባለሙያ ያናገሩ ሲሆን ይህም ማለት በዚህ ፊልም ላይ ወይም ሰሙክ የተሰኘው ፊልም ላይ ኤሊያኑን ጨምሮ ሌሎችን ክሬቸሮች እንዳለ ዲዛይን ያደርጋቸዋል ማለት ነው። ቦሊውድ ውስጥ እንኳን በኤሊያን ዙሪያ ላይ እስካሁን ድረስ ብዙም ፊልም አልተሰራም ነበርም። በቀጣይ ደግሞ የምናየው አክሽይ ኩማር የሚተውንበት አዲሱ የኤሊያን ፊልም ምን ይመስላል የሚሉን አብረን ምና ይሆናል። ሽረዳ ከፑር የተወነችበት በጣም ሲጠበቅ የነበረው ኢታ የተሰኘው ፊልም የወጣበት ቀን ተቀይሯል ተብሏል። አሁን ላይ እንደተባለው ከሆነ ዲሴምበር 4 ላይ ፊልሙ ላይ ይታይበቃል ተብሏል። ይህም ማለት ዲሴምበር 4 ላይ የሳሆ ፊልም ተዋናዮች ወይም መሪ ተዋናዮች ፊት ለፊት ግብግብ ይፈጥራሉ ማለት ነው። ምክንያቱም የፕረባስ ፎዚ የተሰኘው ፊልም ዲሴምበር 3፣ የሽረዳ ከፑር ደግሞ ኢታ የተሰኘው ፊልም ዲሴምበር 4 ላይ ለይታ ሊበቃ ነው። በእርግጥ ዲሴምበር 4 ላይ አክሽይ ኩማርና አኒስ በዝሊ ደግሞ ዳይሬክት ያደረገው ርዕሱ ያልተገለጸው ፊልምም ይለቀቃል ተብሎ ነበር ቀደም ብሎ። እንደዛም ሆኖ ግን ከዚህ ፊልም ጋር የተያዘ ትክክለኛ መረጃ እስካሁን ድረስ አልወጣም። ቢያልቅም እንኳን የአክሽይ ኩማር ፊልም ትንሽ ይከብዳል፣ አይለቀቅም የሚባልበት ደረጃ ደርሷል። ምክንያቱም ኢታ የተሰኘው ፊልም ሃይፑ በጣም ከፍተኛ ነው፣ እንዲሁም ተለቅ ያለ ፊልም ነው። ማዶክ ፊልሞች ደግሞ ወይም ፕሮዳክሽን ሃውሱ ከሁለት ከትልልቅ ፊልሞች ጋር ፊልማቸው ክላሽ እንዲያደርግ ከነጭራሹ ፍላጎት ያላቸው አይመስለኝም። ምናልባት የአክሽይ ኩማር ፊልም እንግዲህ ዲሴምበር 4 ላይ እንደማይወጣ እርግጠኛ ሆነዋል። ለዛም ይሆናል ኢታን ዲሴምበር 4 ላይ እንለቃለን ብለው አናውንስ ያደርጉት። ግን ደግሞ የአክሽይ ኩማር ፊልም እውነት የሚለቀቅ ከሆነ ዲሴምበር 4 ላይ የሚታየው ክላሽ በጣም ተለቅ ያለ ይሆናል ማለት ነው። የፕረባስ አድናቂዎች እንግዲህ ኖርዝ ኢንዲያን ወይም ደግሞ በሰሜኑ በኩልም ብዙ አድናቂ ያለው ወይም ተከታይ ያለው ኢታ የተሰኘውን ፊልም ደግሞ ይጎዳዋል የሚባል ያህል ደረጃ ላይ ነው ያለው። በእርግጥ በኢታ ፊልም የተነሳ ፎዚ የተሰኘው ፊልም መሃራሽትራ ቦክስ ኦፊስ ላይ ይጎዳል የሚባል ያህል ደረጃ አለ። ምክንያቱም ይሄ ፊልም ያጠነጠነው መሃራሽትራ ውስጥ በጣም ታዋቂ የሆነችው የተማሻ አርቲስት ጊታ ባይና ራውን በተባለችው ዝነኛ ቀደም ያለች ተዋናይ ታሪክ ላይ የሚያጠነጠን ፊልም ስለሆነ በእርግጠኝነት ይጎዳዋል ለማለት የሚያስደፍር ያህል ነው። እናንተስ የፕረባስ ፎዚና የሽረዳ ከፑር ኢታ የተሰኘው ፊልም ስለሁለቱ ክላሽ ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ማን ይበልጥ ያስገባል? አይሽማን ኩራንና ሳሪያ አልካን የተወኑበት ኡርታቲር የተሰኘው ፊልም በቀጣይ የሚወጣበት ቀን እንደተቀየረና እንደተራዘመ ተነግሯል። ኡርታቲር የተሰኘው ፊልም ታይንጎድ እና ቡልቡልዬ የመሰሉ ፊልሞችን ዳይሬክት ያደረገው ዳይሬክተር አካሽ ኮሺክ የተባለው ሲሆን ዳይሬክት ያደረገው በዚህኛው ፊልም ላይ አንድ ኮሜዲ ድራማ ታሪክ ያለው ፊልም እንደማይታይና እንደሚያቀርብ ተናግረዋል። ቀደም ብሎ ይህ ፊልም ሴፕቴምበር 11 ላይ ለይታ ይበቃል ተብሎ ነበረ። አሁን ላይ ግን በወጣ መረጃ እንደሚታየው ከሆነ ፊልሙ ኦክቶበር 9 ላይ ለይታ ይበቃል ብለዋል። ኦክቶበር 9 ላይ ኡርታቲር የተሰኘው ፊልም ለይታ ይበቃል። ኖቬምበር 27 ላይ ደግሞ የፕሬሞር ላይ የተሰኘው ፊልም ለይታ ይበቃል። ታዋቂው ዳይሬክተር ሱረዝ በዛቲያ ዳይሬክት ያደረገው ፊልም ማለት ነው። ኡርታቲር የተሰኘው ፊልም እንኳን ብዙ በዝ የለውም ወይም ስም የለውም፣ ግን የፕሬሞር ላይ የተሰኘው ፊልም ተመልካቹ በጣም እየጠበቀውን እንዳለ የተነገረ ነው ያለው። ዋና ምክንያቱ ደግሞ ሱረዝ በዛቲያ ዳይሬክት ስላደረገው ነው። ግን ትክክለኛው ነገር ወይም ደግሞ ማየት ያለብን የፕሬሞር ላይ የተሰኘው ፊልም በትክክልም ኖቬምበር 27 ለይታ ይበቃል ወይስ ደግሞ ይህን ፊልም ይራዘማል? ምክንያቱም ኡርታቲር የተሰኘው ፊልም ከተራዘመ እሱም አይቀርለትም እየተባለ ነው። ኤክታ ከፑር አንድ ሮማንቲክ ትሬለር ፊልም ለመስራት እየተዘጋጀች ናለችው። በዛ ፊልም ላይም ደግሞ ጃንቪ ከፑርና ሽሪ ሌላ ከፊት ቦታውን ይዘው ይጫወቱበታል የተባለ ፊልም ሆኗል። በዚህ ፊልም ላይ በእርግጥ አንድ ወንድ ተዋናይም እንደሚካስተደብ ያደርጉና እንደሚያስፈርሙ ተነግሯል። እንደዛም ሆኖ ግን ያ መሪ ተዋናይ ወይም ወንድ ተዋናይ ማን እንደሆነ ስሙ አልተገለጸም ወይም አናውንስ አልተደረገም። በእርግጥ ይህን ፊልም ዳይሬክት የሚያደርገው ኡሜሽ ቶሽ የተባለው ዳይሬክተር ሲሆን በ2021 ለይታ ይበቃ የነበረው ብላክ ኮሜዲ ይዘት ያለው ፊልም ፐግሌት የተሰኘውን ፊልም ዳይሬክት አድርጎ ነበረው። የፊልሙ ቀረጻ ኖቬምበር ላይ ይጀምራል። ይህም ማለት ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ፊልሙ ለይታ ይበቃል ማለት ነው። ዋሚካ ገቢ በመጨረሻም ጂሃኑማን የተሰኘው ፊልም ላይ እንደፈረመች ተነግሯል። የዋሚካም ደግሞ ካራክተሯ እዚህ ፊልም ላይ በጣም ፓወርፉል ይሆናል፣ ኃይለኛ ቦታ ይሰጣታል ተብሏል። እንደዛም ሆኖ ግን ዋሚካ ገቢ በዚህ ፊልም ላይ ምን አይነት ካራክተር ትጫወታለች ለሚለው የተወጣ ምንም አይነት አፕዴት የለም ወይም መረጃ የለም። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ በፊልሙ ላይ ሰፊ ቦታ ከሚሰጣቸውና መሪ ተዋናይ ከሚባሉት መሃል አንዷ ትሆናለች። የእሷ ካራክተርም ደግሞ ለፊልሙ በጣም ወሳኝ ይሆናል እየተባለ ነው። በዚህ ፊልም ላይ ሪሸብ ሸቲ ሃኑማን ሆኖ የሚጫወተው። ስለዚህ በቀጣይ የምናየው እንግዲህ የዋሚካ ገቢ ሮል ካራክተሯና ገጸ ባህሪዋ ምን ይመስላል የሚሉን አብረን ምን ይሆናል። ጂሃኑማን የተሰኘው ፊልም በአሁኑ ሰዓት ላይ ሃይድራባድ ውስጥ ቀረጻ እየተደረገለት ነው ያለው። ይህም ማለት ደግሞ ዋሚካ ገቢ በጣም በቅርቡ ፈጣን ብላ የጂሃኑማን ቀረጻን ትቀላቀላለች ማለት ነው። በዚህ ዓመት በአጠቃላይ ዋሚካ ገቢ 3 ፊልሞቿ ለይታ በቅተዋል። ቡት መግላና ዲሲ የተሰኘው ፊልሞች ቦክስ ኦፊስ ላይ ጥሩ ገንዘብ ሰብስበውላታል። ግን ፐቲፈትኒ ኦር ቮዶ የተሰኘው ፊልም ቦክስ ኦፊስ ላይ ፍሎፕ ሆኖ ነበር ያለፈው። ከነዚህ ፊልሞች ሌላ በእርግጥ ዋሚካ ገቢ በጣም ብዙ ፊልሞችን ፈርማለች። ስለዚህ በቀጣይ የምናየው ደግሞ በላይ የፈረመቻቸው ፊልሞች ቦክስ ኦፊስ ላይ እንዴት ይሆናሉ፣ ታሪካቸውስ ምን ይመስላል
ይመስላል የሚሉን አብረን ምን ይሆናል። የጂሃንማን እንኳን ቀረጻው ተጀምሯል። ከዚህ ፊልም ጋር ደግሞ የተያዘ ተጨማሪ መረጃ እስከሚወጣ ድረስ መጠበቅ ነው አማራጫችን ማለት ነው። ዱርጋክ ሰልማን የሚሰራበት አያም ጌም የተሰኘው ፊልም የሚወጣበት ቀን ተራዝሟል። ይህም ማለት ይህ ፊልም ኦገስት 20 ላይ ለእይታ ይበቃም ማለት ነው። መረጃው እንደሚያሳየው ከሆነ የፊልሙ ፖስት ፕሮዳክሽን ስራ ወይም ኤዲቲንጉ በአጠቃላይ ጣጣውን አልጨረሰም ተብሏል። ለዛም ይመስላል ፊልሙ የሚወጣበትን ቀን አራዝሞታል ተብሏል። ትሬለሩ ሲታይ እንኳን ሃይ ኦክቴን አክሽን ትሬለር ፊልም እንደሆነ በደንብ አስታውቆናል ወይም ደግሞ አሳይቶናል። ዱርጋክ ሰልማንም በዚህ ፊልም ላይ አንድ ጋንግስተር ሮል እንደሚጫወት አሳይቶናል። እንደዛም ሆኖ ግን የሱ ህይወት በተለያዩ ውስብስብና አስቸጋሪ ነገሮች የተሞላ እንደሆነም የሚገልጽ ነገር አለው። የፊልሙ ታሪክ እንኳን ብዙም አልተገለጸም፣ ግን ትሬለሩ ሲታይ የፊልሙ ታሪክ እጅግ በጣም ኢንተረስቲንግ እንደሚያደርግና አሪፍ እንደሚሆን በደንብ ያረጋገጠ ነገር አለው። አሁን ላይ እንግዲህ ከኦገስት 20 ፊልሙ መራዘሙ ተነግሯል። ስለዚህ በቀጣይ አያም ጌም የተሰኘው ፊልም አዲስ የሚወጣበት ቀን እስከመቼ ነው የሚለውን አብረን የምንጠብቀው ይሆናል። ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ካሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।